ሲነቅል ባንዴ ነው የሚያስቀረው ነገር የለም ለቃሉ የታመነ ነው እንደ ቃሉ የሚሰራ ነው በታመምኩ ሰዓት መራመድ አልችልም ከተራመድኩ ያስለኛል ካሳለኝ ደግሞ ያው ነፍስ እስክትወጣ ድረስ ነው በቃ የሚያስለኝ ለ6 ወር ለ7 ወር ያክል ነው የታመምኩት መሰራውም የቀን ስራ ነበር የሥራ ጉዳት አለብህ በዚህ መልኩ ነው በሽታው እንትን ያለ አቅም ስለደከመ ነው ምናምን ይሉኛል በሽታው ሊገለጥ አልቻለም ስለዚህ ሪፈራል ሄደ ሲቲ ስካን መነሳት አለበት አሉኝ እሱም በሰዓቱ ሲሄድ 8000 ብር አሉኝ 8000 ብር እጄ ላይ ስላልነበረኝ አልፈልግም ቤተሰቦቼ አማኝ አይደሉ እኔ በጌታ ስለሆንኩኝ እሱ ረክሷል ከዚህ በኋላ አንቀርበው ገንዘብም አንረዳው ገንዘብ የረዱኝ በእግዚአብሔር ቤት ውስጥ ያሉ ሰዎች ናቸው ስሜ ዓለም አሰፋ ይባላል የመጣሁት ከደብረ ዘይት ነው እና የሆነልኝ ነገር እኔ በመጀመሪያ ደረጃ ሆስፒታል ሲሄድ ኒሞኒያ ነው በሚል ነበር ምርመራውን የነገሩኝ ነገር ግን እስከ 3 እንደዛ ያሉኝ ቀጠሉና በአራተኛው ሲሄድ ግን በሽታው ሊገለጥልን አልቻለም ነው ያሉኝ እና ወደ ትቢ መቀየሩን በአራተኛው እናቃለን ብለውኝ ስለነበር ሲሄድ ግን ምንም ሊገለጥ አልቻለም ለ6 ወር ለ7 ወር ያክል ነው የታመምኩት መሰራውም የቀን ስራ ነበር የሥራ ጉዳት አለብህ በዚህ መልኩ ነው በሽታው እንትን ያለ አቅም ስለደከመ ነው ምናምን ይሉኛል እና ኒሞኒያ ነው በብርድ አማካኝነት ነው የሚመጣው ኤክስሬይ ተነስቻለሁ ደም ሰጥቻለሁ ነገር ግን ሳምባዬ ላይ ግን ፈሳሽ አለ ቁስለቱ አለ ነገር ግን በሽታው ሊገለጥ አልቻለም ስለዚህ ሪፈራል ሄደ ሲቲ ስካን መነሳት አለበት አሉኝ እሱም በሰዓቱ ሲሄድ 8000 ብር አሉኝ 8000 ብር እጄ ላይ ስላልነበረኝ አልፈልግም እኔ አልሄድም እዚህ ጋር አይገለጥም ካሉኝ ይሄ የሰይጣን አሰራር ነው አልሄድም ወደዛ አዲስ አበባ ነብይ ዘካርያስ ጋር መሄድ አለብኝ አልኩኝ እናም በዚህ በመካከል አለ መንፈሳዊ አባቴ እሱም በጸሎት እየረዳኝ ያገዘኝ ቆይቶ በጉልበቱም ሳይቀር በገንዘቡም ሳይቀር ብዙ ነገር እየደከመልኝ ቆይቶ ይዞይ መጣ እዚህ እና ዛ ድንኳን ውስጥ በነበርኩ ሰዓት እኔ ለ6 ወር ለ7 ወር ነው የታመምኩት ግን እዛ ጋር በመጣው ሰዓት ያው ሲመጣም እያሳለኝ ላብ ያደረገኝ ነው የመጣው ወደኔ ሲወጣም በዛ መልኩ ነው የወጣው ስለዚህ እንደጸለየልኝ በላብና በሳል መልኩ ወጣልኝ እግዚአብሔር በዚህ መልኩ ረዳኝ በእግዚአብሔር ሰው አልፎ እግዚአብሔርን አመስግኑልኝ እኔ ያው ከዚህ እስከዚህ መሄድ አልችልም ነበር በታመምኩ ሰዓት መራመድ አልችልም ከተራመድኩ ያስለኛል ካሳለኝ ደግሞ ያው ነፍስ እስክትወጣ ድረስ ነው በቃ የሚያስለኝ እና መንቀሳቀስ አልችልም ሽንት ቤት እዛው ነው የምጠቀመው ግን እዚህ ከመጣው በኋላ በጣም ሩቅ መንገድ ለሙከራ ከዚህ እንደወጣው ራሱ በእግሬ ነው በጣም ብዙ መንገድ የሄድኩት ከዚህ እንደወጣው ነገር ግን እግዚአብሔር ሲነቅል ባንዴ ነው የሚያስቀረው ነገር የለም ለቃሉ የታመነ ነው እንደ ቃሉ የሚሰራ ነው እና በጣም ረድቶኝ እነሱ እንዳውም ቆይ ታክሲ ሲሉኝ አይሆንም ይያልኩ ለሙከራ እሄዳለሁ የእግዚአብሔር ሰው እንዳለውም ያው አናምንም እኛ ችግራችን ይሄ ነው እግዚአብሔር ግን ለቃሉ የታመነ ነው እንደ ቃሉ በህይወቴ ላይ ሰርቶ ታሪኬን ቀይሮታል እኔ ባለ ትዳር ነኝ ልጅ አለችኝ ልጄን ይዛ ወደ ቤተሰቦቿ ከነበሽታ ተቀመጥ ማንንም ቤተሰብ እናት አባት የሚጋባ በሽታ ነው ይሄ አንፈልግም ቤተሰቦቼ አማኝ አይደሉ እኔ በጌታ ስለሆንኩኝ እሱ ረክሷል ከዚህ በኋላ አንቀርበው ገንዘብም አንረዳው ገንዘብ የረዱኝ በእግዚአብሔር ቤት ውስጥ ያሉ ሰዎች ናቸው ከሆስፒታል እስከ ቸርች መምጣት ድረስ የረዱኝ እነሱ ናቸው ስለዚህ እግዚአብሔር በዚህ መልኩ ለኔ ብዙ ነገር አድርጎልኛል ረድቶኛል ለቃሉ የታመነ አምላክ ነውና ክብር ሰጥልኝ እኔ አሁን ሙሉ በሙሉ ነፃ ነኝ ተፈውሻለሁ እዚህ ቤት እግዚአብሔር በትክክል ይሰራል ስለዚህ ማንንም ሰው ሳይጠራጠር ሳይፈራ እግዚአብሔርን በትክክል በመታመን እግዚአብሔር እንደ ቃሉ ይሰራል ካልን እኛ ግዴታ ራሳችንን እንዳይሰራ የምናደርገው ገደብ እየሰራን ያለነው ራሳችንን እኛ ግን ውስጣችን ልባችንን ክፍት አድርገን ወደ እግዚአብሔር ከመጣን እግዚአብሔር በትክክል ይሰራል እግዚአብሔር ክብር ስጡልኝ አመሰግናለሁ እኔ ያው ብናገረውም አያልቅም የሱ ነገር ባህር ቀለም ሆኖ ቢጻፍ ያው የሱን ነገር መግለጽ ስለማይችል
መጨረስም ስለማይችል እኔም እንደዛ አመሰግናለሁ ከማለት ውጭ ምስጋና ከመስጠት ውጭ ሌላ የምለው ነገር የለኝም። ስለዚህ እግዚአብሔርን አመስግኑልኝ። እግዚአብሔር ታማኝ ነው።